እንትን እላለሁ። ሰላም አቡ፣ እንዴት ናችሁ? እንዴት ነሽ? ሰላም ነው አባይ ነሽ? አላህ ሰላም ነው። ሁላችሁ እንዴት ናችሁ? አለን አለሁ አቡዬ። ኔትወርኬ ትንሽ ያስቸግራል። እንግዲህ ይቅርታ። ችግር የለም። ከተሰማን እንሰማሻለን፣ ካልተሰማን ለሌላ ቀን እናስተላልፍልሻለን። እሺ እሺ። ጀምሪ ውዴ። ከትልቃችሁ ያው ስሜ አባይነሽ ነው። ከባለቤቴ ጋር የተዋወቅኩት እኔ የምሰራው መስተንግዶ ነበር ሀውዬ፣ እና በምሰራበት ስራ ቦታ ነው የተዋወቅኩት። ምን ነበር የምትሰሪው? ተዋወቅን፣ ግን በአጋጣሚ ሆኖ የሀገሬ ልጅ ነበረ። ምንድን ነው የምትሰሪው ማሬ? መስተንግዶ። ኦኬ፣ መስተንግዶ ካፌ ውስጥ መስተንግዶ ውዴ። ኦኬ ኦኬ። አዎ፣ ሆቴል ውስጥ። እሺ። ከዛ ዛን የተዋወቅ ነው፣ ግን እንደ አጋጣሚ ሆኖ ደግሞ የሀገሬ ልጅ ነበረ እሱ ማለት ነው። ከዛ ያው በዛን የጀመርነው በደንብ ተዋወቅን፣ ተግባባን። ለትዳር ጠየቀኝ ማለት ነው። እሺ። ከዛ አብረን እንድንሆን ሲጠይቀኝ እኔ ደግሞ ቤተሰቦች ስለነበሩኝ ቤተሰቦቼ ማወቅ አለባቸው ስለው እኔ ደግሞ ታላቅ ወንድሜን ያሳደገኝ እና እሱ ሊያገባ ስለሆነ አሁን እኔ ከነገርኩት እሱ ትዳሩን ያቆማል አለኝ። ስለዚህ እኔ እና አንቺ አብረን እንሆንና እሱ ያግባና እሱ ከገባ በኋላ እነግረዋለሁ። ከዛ እኔ እና አንቺ እንጋባለን፣ ግን እስከዛ አብረን እንድንሆን እፈልጋለሁ አለኝ። ያው እምነት አለ። እምነታችን በምንድን ነው? በሚካኤል ማለልኝ። አብረን ቀጠልን ማለት ነው። አብረን መኖር ጀመር። 1 አመት ከኖርን በኋላ ወንድምየው አላገባም እና በዚህ ወር ብሎኛል፣ አምሌ አቦ ብሎኛል ብሎ እንደገና ጠር ላይ ብሎኛል፣ ቆይ ከዛ ማዚያ ላይ ብሎኛል ምናምን እያለ ግን ያንን 1 አመት ስንኖር ባህሪው በጣም ይቀያየራል። በቃ አምሽቶ ነው የሚገባው። ማታ ቤት ከገባ በኋላ በጣም በተደጋጋሚ ስልክ ያወራል ምናምን። ስጠይቀው አይ እንደዚህ ማቃት ቦታ ነው ምናምን፣ በስራ ቦታ ማቀው ነው ምናምን ነው የሚለው። በቃ ምክንያቱ ራሱ የሚረባ አይደለም። ከዛ እኔ ደግሞ ይሄንን መቀበል አልችልም፣ እንዲስተካከል እፈልጋለሁ። ትዳር ነው፣ ቤተሰቦች ያሉ፣ እነሱ ማወቅ አለባቸው። ስለዚህ ይህንን ነገር እንድናስተካከል እፈልጋለሁ ስል በቃ እንዳልኩሽ ስልክ በጣም ነው የሚያወራው። ማታ 1 ሰዓት ከገባ እስከሚተኛ እስከ ምሽቱ 4 ሰዓት ስልክና እጁ አይለያይም። ከማን ግራ የሚገባሽ? የሚያወራው ደግሞ ከሴት ጋር ነው፣ ከሴት ጋር። ከዛ እኔ ይሄንን ነገር መቀበል አልችልም አልኩኝ እና አንድ ጓደኛዬ ሳማክራት እስኪ እርግጠኛ እውነተኛ ከሆነ ከሚያወራው ስልክ መሀል አንዱን ስልክ ይዘሽ ነይና እኔ አጣራልሻለሁ አለች። ከዛ ስልኩን ይዤላት ሄድኩኝ እና 1 ቀን ነው ያየኋት። እንደ አጋጣሚ የተዋወቅ ነው አለኝ። በቀን 10 ይደዋወላሉ ስልኩ ላይ ሳየው ማለት ነው። ከዛ ጠየኩት። ስጠይቀው አይ እኔ ዝም ብዬ የማውቃት ልጅ ናት እና አጋጣሚ ትደውልልኛለች ምናምን ሲለኝ ይሄ እኮ ትዳር ነው፣ ዕቃ ጨዋታ አይደለም። ስለዚህ አንድ ሴት ዝም ብላ እንዴት በቀን 10 ልትደውልልህ ትችላለች በሚል ያን ስልክ ይዤ ሄጄ ለጓደኛዬ የሰጠኋት ማለት ነው። ከዛ ጓደኛዬ ስትደውልላት እንትን ነው በምሴጅ እሱ ስራው ሹፌር ነው ማሬ፣ የሚሰራው ሹፌር ነው። የተዋወቁት እዛ ውስጥ ነው ከልጅቷ ጋርና እሱን ስለነገረኝ ለልጅቷን ስነግራት በቴክስት በታክሲ የወሰደሽን ሁሉ እንዴት ታምኛለሽ? እሱ ባለትዳር ነው፣ ከባለትዳር ወንድ ጋር በቀን 10 ምን ያደዋውልሻል ብላ ቴክስት ጻፈችላት ጓደኛዬ ለዛች ማለት ነው። ስትጽፍላት እሷ ቀጥታ ለሱ ደወለችለት። ለካ ትደውልለትና በስልክ እየተሰደብኩ ነው ትለዋለች። ያንን ስልክ ስትልክለት እሱ ደግሞ ለእህቱ ልኮ እህትየው ለጓደኛዬ ደወለች። እሺ እንዳልኩሽ የሀገሬ ልጅ ነው። እህትየውን ደግሞ እኔ ሌላ ቦታ አውቃታለሁ። ከዛ ትደውልላትና ለምንድን ነው ሰው የምታውቂያት? የእሱን እህት? የእሱን እህት እኔ አውቃታለሁ። እሱን ብቻ ነው የማላውቀው። ከቤተሰቦቻቸው ወንድምየውንም አውቀዋለሁ። ከዛ ትደውልላትና ለምንድን ነው የምትሳደቢው ሰው ስትላት ጓደኛሽ ከባለትዳር ወንድ ጋር ምን ትሰራለች? እሱ ባለትዳር ነው ስትላት ባለትዳር አይደለም በፍጹም አለች። እህትየው አታውቅም። ነግሬያቸዋለሁ ለቤተሰቦቼ ነው ያለኝ። ለእኔ እንዳልኩሽ ብዙም አንተዋወቅም። እንዲህ የሩቅ ትውውቅ ነው። በደንብ ቅርብ ብለሽ የምታውቂው ሰው ቀን በቀን አንገናኝም፣ ግን ስልኳን ምናምን አውቃለሁ።
ከዛ መጣችና የሆነች ልጅ እየተከራከረችላት ነው አለችኝ። እስኪ ስልኩን አንጪው እኔ ስልክ ላይ ስል ሳይ የእህቱ ስልክ ነው። እንዴት ሊሆን ይችላል? ይሄ ሰውዬ አንድ ቀን ነው ማቃት ያላት ሴት ጭራሽ እህትየውም ታውቃታለች ማለት ነው ብዬ ቀጥታ ለእህትየውን የደወልኩላት። ከዛ ስደውልላት እንዴ ቲጂ ከአንቺ ጋር ነው እንዴ አብሮ የሚኖረው አለችኝ። አዎ አልኳት። በፍጹም ሊሆን አይችልም እንዴት አለችኝ። እኔ እመጣለሁ አወራሻለሁ አለችኝ። መጣች። እኔ እውነቱን እንድትነግሪኝ ብቻ ነው የምፈልገው፣ ምክንያቱም እዚህ ጋር በጣም ከባድ ነው። ትዳር ብዬ ነው የገባሁት እና ያው ታውቂያለሽ ቤተሰቦችም እህትም አለኝ። እህቴን ታውቃታለች። ያው ታላቅ እህቴም ትቆጣለች እንደዚህ አይነት ነገር ውስጥ ምናምን ስላት መጣች፣ አወራችኝ። ከዛ ስታወራኝ ጓደኛው እንደሆነች ነው የነገረችኝ እንደምታውቃትና እኔም ሴት ነኝ ነገ የሚደርስብኝን አላውቅምና ይቅርታ አድርጊልኝና ጓደኛው ናት፣ ግን እሱ ትዳር ይዟል፣ የራሱን ህይወት ጀምሯል። ስለዚህ አንቺ የራስሽን ህይወት ጀምሪ ብያታለሁ አለች። ስለዚህ አብራችሁ እንድትቀጥሉ ፈልጋለሁ። እኔ አናግረዋለሁ፣ ለታላቅ ወንድማችንም እኔ እነግረዋለሁ። ምክንያቱም መጀመሪያ ሳትገቢ ብትነግሪኝ ደስ ይለን ነበር፣ ግን አልነገርሽንም አለች። ከዛ ይዛው መጣችና የምሰራበት ቦታ እንደ አጋጣሚ ተመላላሽ ሰራ ነበረ። አስታረቀችን። ንቀሽ ነው እንዴ ምናምን አለችኝ። አይ ንቄሽ አይደለም ገና አንድ አመታችን ነው። ስለዚህ ነገ ይሄ ሰውዬ 3-4 አመት ስንቀመጥ ምን እንደሚያደርገኝ አላውቅም፣ እባክሽ ተይ ስላት እውነቴን ነው የምልሽ እኔ እሷን አናግሬያታለሁ፣ የራሱን ህይወት ጀምሯል፣ የራሱን ትዳር ይዟል፣ ስለዚህ ተይ ብያታለሁ አለችኝ። ያው የሰው ልጅ ይቅርታ አድርጊለት ስትባይ ምንም አትይም። ይቅርታ አለኝ፣ እሱም ይቅርታ አለኝ። እሺ አልኩኝ። አብረን 1 ወር ወይ 2 ወር ማለት ነው። ከዛ በመሀል በጣም ታምሜ ነበር። ሐኪም ቤት ስሄድ ነፍሰ ጡር ነሽ ተባልኩ። ከዛ መጣሁና የዛኑ ቀን የሰማሁ ቀን ነገርኩት፣ ምንም አላለም። ከዛ ግን በቃ ጭራሽ እንደውም በጣም ማምሸት የሆነ ማምሸት አሁን በፊት እስከ 3 ሰዓት ምናምን ነበረ፣ 4 ሰዓት 5 ሰዓት መግባት ጀመረ። ከዛ ቁጭ አድርጌ ምንድን ነው ሀሳብህ ማለት ሀሳብህ ማወቅ እፈልጋለሁ። አሁን እስከ ዛሬ እኔ እናንተ ብቻ ነበርን፣ አሁን ደግሞ ህፃን ልጅ ሊመጣ ነው። ስለዚህ ህፃን ልጅ ደግሞ ብዙ ነገር ይፈልጋል። እኛ ደግሞ ምንም ነገር የለንም፣ ከምንተኛበት አልጋ ውጭ ምንም ነገር የለንም። ሳይዋሽ የነገረኝ የማላወሽሽ ማለት ነው እንደሚጠጣና ግን መጠጡን በፍጹም እንደሚተው ትዳር እንደሚፈልግ ነግሮኛል፣ ምሎልኛል። በወንድሙ ያሳደገው እንደ እናት እንደ አባት ሆኖ ወንድሙ ነው። በሱ አንቺን ከካድኩ ወንድሜን እንስሳይን ቅዱስ ሚካኤል ብሎ የሚካኤልን ስዕል ይዞ ነው የማለልኝ። እኔ ደግሞ ፈጣሪን አምናለሁ፣ ወንድሙን ሳይሆን ሚካኤልን አምኜ ነው የገባሁት። እና ስለው እባክሽ አጨጭቂ ምናምን አለኝ። በቃ የራሱ ጉዳይ፣ እኔ ልጁንም አልፈልገውም አለኝ። ማለት አልኩት ልጅ እኮ የሚሰጠው መድኃኒዓለም ነው። አሁን አለኝ እኔ ልጅ አልፈልግም፣ ልጁን አስወጪውና በፍቅር እንድንኖር ከፈለሽ ልጁን አስወጪው አለኝ። አይ በፍጹም እኔ ደግሞ ያንን አላደርግም። እኔ በፈለግኩት ሰዓት አይደለም ልጅ የሚሰጠው ፈጣሪ፣ እሱ በፈለገ ሰዓት ነው። ትዳር ብለን ነው የገባ ነው። ስለዚህ ምናምን ብዬ በዛ ተጣላ። በጣም አሞኝም ስለነበረ ተነስቼ በቃ ሻንጣ ብቻ ነበር የነበረ። ሻንጤን አከራይ ጋር አስቀምጬ እህቴ ጋር ሄድኩኝ። በጣም ብሶብኝ ስለነበር ማለት ነው። ከዛ እህቴ ጋር ሄጄ ሐኪም ቤት ገባሁ። ግልኮስ ምናምን ተደረገልኝ። በጣም እንዳልኩሽ በጣም ደሜ ዝቅ ብሎ ነበር ምናምን። ቤተሰቦቼ አያውቁም፣ ከሰው ጋርም እንደምኖር አያውቁም። መናገርም አልችልም። እህቴ በጣም ኃይለኛ ናት። ከዛ ደም ማነስ ነው ያልኳት ለሷ። 15 ቀን ተቀመጥኩ። በቃ ምንም አይሻለኝም እንዳልኩሽ። ከዛ እህቴ እንደውም በቃ ተጠራጠረች። ምንድነው አንቺ ቶሎ ድነሽ ወደ ስራሽ አትሄጂም እንዴ ምናምን ትለኛለች። ከዛ እሺ ምናምን እያልኩ ልጅ አለቻት፣ ትልቅ ልጅ የኔ ኩያ። እሷ በጣም ጨነቃቸውና የሆነ በሽታ የያዘ ይመሰላቸው። ገንዘብ ከሌለሽ እኔ እሰጥሻለሁ፣ ስለዚህ ሐኪም ቤት ደህና ሐኪም ቤት ሂጂ አለች። ከዛ ስትለኝ የተማረች ናት፣ ባንክ ቤት ምናምን ነው የምትሰራውና ቢያንስ እሷ ትረዳኛለች ብዬ እንደዛ አይደለም የሚጣይ ቤት ሂጂና አወራሻለሁ በስልክ አልኳት። እህቴ እንዳሰማ ጻፍኩላት። ከሰው ጋር እየኖርኩ ነው ስላት ነፍሰ ጡር ነሽ አለች። አዎ አልኳት። በቃ ምንም ማለት አይደለም፣ ልጅ የፈጣሪ ስጦታ ነው። እግዚአብሔር ነገ ማን ያውቃል የስምሽ ማስጠሪያ ሊሆን ስለሚችል፣ ግን ያው እህትሽ እንደማትቀበልሽ አውቃለሁ። ነገሮችን ጊዜ ይፈታቸዋል፣ አይዞሽ አለችኝ። ትንሽ ተረጋጋው። ከዛ ያለኝ አማራጭ ምንድን ነው? የእህቴ ባለቤት ጋር በጣም እንቀራረባለን። ለእሷ መናገር አልችልም፣ ለእህቴ ባለቤት መናገር ፈለኩ። ጨነቀኝ። ከዛ
ከዛ ለምን? ምክንያቱም እንዳልኩሽ የባለቤቴን ወንድም በቅርብ በደንብ ያውቁታል እነሱ። ቤታቸው ድረስ ይሄዳል። ከእህቴ ጋር በጣም ነው የሚግባቡት። እንደ ልጇ ነው የምታየው ምናምን። ከዛ አማከርኳት ልጅቷን። ለአባዬ ልንገራቸው ምናምን አልኳት። እሺ ንገሪው አለችኝ። ከዛ አንድ ቀን ማታ እሷ ለቅሶ ብላ እንዳጋጣሚ ሂት ወጥታ ነበረና ቁጭ አድርጌ የምነግሮት ነገር አለ አልኳቸው። ምንድን ነው ሲሉኝ እንደዚህ እንደዚህ ነው ብዬ ነገርኳቸው። በቃ ጭራሽ የማያውቁኝ ሰው የሆነ አይደለ የሆነ አደጋ የነገርሽው ሰው ነው የሆኑብኝ ማለት ነው። በቃ ፊታቸው ቂሪር። ከዛ በኋላ እኔ ታዲያ እኔ ምን ላድርግሽ? እኔ ለእህትሽም አልናገርም፣ እህትሽ ከሰማችም እንደምታደርግሽ ታውቂያለሽ ምናምን አሉኝ። ከዛ ወዲያው ነው የዛን ቀን ማታ ነው የነገርኳቸው። አድሬ ሳለቅስ ጠዋት ተነስቼ ሻንጣዬን ይዤ በፊት ተከራየሁበት ቤት እዛ ግቢ የምታናግረኝ አንድ ልጅ ነበረች እና እሷ ጋር ሄድኩኝ። ሌላም ሄድበት ስለሌለኝ ማለት ነው። ሄድኩኝ። ከዛ አከራዬ በጣም ጥሩ ሰው ነች እና ስመጣ እኔ መጀመሪያም እንዳትሄጂ ብዬሽ ነበር፣ ልጅን የሚያክል ነገር ይዘሽ እንዴት ትሄጃለሽ? እኔ አናግረዋለሁ። እንዳልኩሽ ለውጭ ሰው መልአክ ነው። በቃ የሚናገረው ነገር ሁሉ ያሳምናቸዋል። እሷ ያኔ ራሱ ሄዳ ስታናግረው በጣም ቅናተኛ ናት እኮ ስለምትቀና ነው እንጂ እኔ ጭራሽ ነው ያላት፣ ጭራሽ። ከዛ አትቅኝ፣ ቤት ያለ ሴት እና ውጭ ያለ ሴት አንድ አይደለም አለችኝ። እንዴ ይሄ እኮ ህይወት ነው። ነገ የሚመጣብኝም በሽታ ይመጣል። ስንት ነገር አለ። ሌላው ቢቀር በሽታውስ ሰው እኮ ጤነኛ ሆኖ ችግር የለውም ስላት፣ ግድ የለሽም እኔ ያናግረዋለሁ ብላ አናገረችው። ስታናግረው ምን ተስፋ አድርጌ ነው መሰለሽ ተስማምቼ የገባሁት፣ እዛ ጋር ያሉት ቤተሰቦች ትተውኛል ጭራሹን ማለት ነው። ስለዚህ ያለኝ አማራጭ ምንድን ነው? እሱ የቤት ኪራይ ይከፍላል፣ እሱ የተከራየው ቤት ስለሆነ እኔ እኖራለሁ፣ መውለጄ ሲደርስ የሆነ ነገር አደርጋለሁ ብዬ አሰብኩኝ እና አስታረቀችን። ስታስታርቀን በጣም የገረመኝ ማለት ነው ተስማምቶ ነይ ስትለኝ ይቅርታ አድርጌልሻለሁ አለኝ። ልክ እንደበደልኩት ሰው ማለት ነው። ምንም አላልኩም። ገባሁ። አውቃለሁ እኔ ማለት እርግጠኛ ሆኜ ይተዋል ብዬ ምናምን አሚሮን አሳምኜ አልገባሁም። ለማስመሰል ገባሁ። መኖር ጀመር። 15 ቀን ነው በሰላም የኖር ነው ማለት ነው። ወይኔ ግቢ። ከዛ ቀጠል መኖር ማለት ነው ጀመረ። ሙዝ ቆይ አንዴ ችግር ሴቶች መቼ ዋጋችሁ እንደምታውቁ አላውቅም። መቼ እዚህ ስማች ክብር እንመጣል ይናል። እሺ አቡዬ መጥቻለሁ። ከዛ እንደዛው ጀመረ ማለት ነው። እንደዛው ጀመረ ያለውን ነገር እንደዛው ነው የሚያደርገው። ያመሻል 7 ሰዓት 8 ሰዓት ማታ ስልክ ያወራል እንደፈለገ በቃ ምንም አይመስለውም። ከዛ አሁንም ድጋሜ ያናገርኩት ምንድን ነው ፍላጎትህ ምንድን ነው? ልጃችንን አብረን እናሳድጋለን ወይስ አትፈልግም? ከዛ የሚያወራው ወሬ እኔ ግራ ይገባሻል። በቃ አንዳንዴ ጥሩ መላክ ይሆናል። በቃ መላክ ማለት ነው። ከዛ እንዳልኩሽ በደንብ አከራይም እኔ ጥፋተኛ እንደሆንኩ ነው የምታደርገው። ተቋረጥሽ ውዴ። እንድን አለብኝ እኔም እርግጠኛ መሆን አለብኝ። ስለዚህ ስልኩን ሪካርድ አደረኩበት። የሚያወራትን ልጅ ስልኳን ብላክሊስት ውስጥ ከተትኩና የእሱን ስልክ ሪካርድ አደረኩበት። እሷ በሌላ ስልክ ደወለችለት። ከዛ ማታ ሲመጣ ከተኛ በኋላ ምንም አይሰማም። ሪካርድ የተደረገውን ወደ ስልክ ላኩኝ 2 ቀን። ከዛ በቃ አንድ ሴት አይደለችም 2 3 ሴቶች ናቸው። አንዷን በዚህ ጊዜ እንገናኛለን፣ አንዷን እንጋባለን፣ በቃ አንዷን እንደዚህ ነው እማይለው። በጣም የሚገርምሽ እኔ የወንዱን ሄሎ ምናምን ሲል የወንድ ከሆነ አጠፋዋለሁ፣ አልሰማም ሁሉ የሴት የሴቶቹ ነው ሰምቼ ከዛ ውስጥ የቀረ እግዚአብሔር የመረጠው ከዛ ውስጥ የቀረ የአንድ ወንድ የአብሮት የሚሰራ ልጅ ስልክ እንደ አጋጣሚ ቀርቶ ማለት ነው። ዝም ብዬ አዳመጥኩት። ለምን የፈጣሪን ስራ ነው ራሱ የምናገረው። ከዛ የሆነች ልጅ ናት፣ ተማሪ ናት፣ አርግዛ። ከዛ አሁን ልጅ አልፈልግም አስወርጅ ብሏት አብረው ሄደው ልጁን አስወረደች። ከዛ እንዴት አደረግ ይለዋል። ጨርሰን እየወጣን ነው፣ በማሽን ነው በምንድን ነው ሲለው
አዎ በማሽን ነው። ለምን አረገዝሽ ስላት እንዳትከዳይ ነው አለችኝ። እኔ ደግሞ አንቺ የተማርሽ አይደለሽም ወይ አልከዳሽም ብዬ ሄጄ በሚካኤል ማልኩላ ሲል በጆሮ የሰማው ማለት ነው። ምን ታያለሽ ስልሽ አንዳንዴ ከባድ ነው። ከዛ ይዤ ሄጄ ቀጥታ ላከራዬ ሳስተምጣት እሷ እንዳልኩሽ በጣም የቤተክርስቲያን ልጅ እና ደነገጠች እና እኔን ይቅርታ ጠየቀችኝ። ከዛችን ቀን ጀምሮ ያለኝን ግንኙነት ከሱ ጋር ቆም ቁጭ አድርጌ ከዚህ ቤት እንድትወጣ እፈልጋለሁ አልኩት። ከዚህ ቤት እንድትወጣ እፈልጋለሁ። ምክንያቱም እኔ ልጅ ይዤ በሆዴ ከዚህ ቤት አልወጣም። አንደኛ ለምን ተስፋዎች አከራዎቼ ናቸው፣ በጣም ጥሩ ሰዎች ስለሆኑ ማለት ነው እንጂ የዛኑ ቀን ወጣ ነበር። ሲጀመር አልመለስም። ከዛ ስለው ምን አግብቶሽ አለኝ። አይመለከተኝም፣ ሲጀመር የኔ ልጅ አይደለም ማለት እኮ። ችግር የለውም አብረን እየኖረ ሰው አብሮ እየኖረ በጓደኝነትም ልጅ እኮ አለ። እንኳን አብሮ እየኖረ የኔ ልጅ አይደለም ካልከኝ ችግር የለውም፣ እኔ ለሚያሳድግ ልጄን እሰጣለሁ። ውጣ ከዚህ ቤት አልኩት። አልወጣም አለ። እያልን ጊዜው ደረሰ። ጓደኞች ምግብ ውስጥ ያሉትም ያው የሚታዘቡ ስንት ሰዎች አሉ። በጣም የሚገርማቸው ቤት ውስጥ ምግብ አይበላም፣ ምንም ገንዘብም አይሰጠኝም። እኔ በራሴ በፊት መስተንግዶ ስሰራት በነበረችው ገንዘብ ምግቤን እበላለሁ፣ ምግቤን እጠጣለሁ። እኔ ለእሱ ብሞት አልሰጠውም። ዝም ብለን መኖር ጀመር ማለት ነው። ከዛ መጨረሻ አካባቢ 8 ወር ሆኖኝ ማለት ነው ይቅርታ ጠየቀኝ። በቃ ይቅርታ ካላረግሽልኝ እንዴ? ይቅርታ እኮ ለእኔ አይደለም፣ አንተ እኮ እኔን አይደለም የተዳፈርከው ፈጣሪህን ነው። ምክንያቱም እኔም ጋር በሚካኤል እዛችም ጋር በሚካኤል ጭራሽ ደግሞ አልከዳሽም ብለህ እኮ በነፍሰ ጡር ሴት ልጅን የሚያክል ነገር አስወርዳን በሚካኤል ሄደህ ምልሃል። ስለዚህ አንድ ፈጣሪህን ያልፈራህ እኔን ትፈራኛለህ ብዬ እኮ ነው ያልጠብቅም። ስለዚህ ችግር የለውም እኔ ይቅርታ አድርጌልሃለሁ፣ ፈጣሪህን ሄደህ ይቅርታ ጠይቅ አልኩት። ለካ ስራ እንትን ብሎበት ነው እንደዛ የሚለው፣ ስራ ቦታ ስራ ተዘግቶበት ነው። ከዛ በቃ ይቅርታ ካላረግሽልኝ ከዛ ለአንድ ቀን ነው ለ2 ቀን ይመስለኛል ለቤት አይደለም ለሳምንት ቤት ተቀመጠ። ቤት ሲቀመጥ በቃ ሼም ያዘኝ። ይቅርታ ጠየቀኛ፣ ምንም ነገር የለም ግን ሼም ስለያዘኝ ቤት ሲቀመጥ ምግብ ሰጠሁት ለ8 ቀን ማለት ነው። ከቤት ሳይወጣ ግን የሆነ ነገር እንዳለ ተጠራጥሬያለሁ። ልክ በ8ኛው ቀን ስራ የጀመረ ቀን ማታ ከስራ 1 ሰዓት ሲገባ ደወለች። ስትደውልለት እንዴት ነሽ ምናምን የት ነህ ስትለው ቤት ምን እየሰራህ እራት። በቃ ማለት እኔ ሌላውን ሳይሆን ትቼው ጥፋቱ እንዳለ ሆኖ ትቼው ይቅርታውን ለፈጣሪ ጠይቅ ብዬ ምግብ ብቻ እንዳልኩ ሰጠዋለሁ እና ሽሮ ሰጥቼው እየበላ የት ነህ ምናምን ስትለው ቤት ምን እየሰራህ ምግብ እየበላው ሽሮ ሲላት ሽሮ ምናምን ስትል ማነች አልኩት። አውቄያለሁ ማን እንደሆነች ጭምር አውቃለሁ። ካሁን ቀደም እንደምደውልለት አውቄ እንድሰማ ማነች ምን ይመለከታታል አንተ የምትበላው ነገር አልኩት። ከዛ ስልኩን እንዲዞር አድርጎ እንዳሰማ ዘጋውና ምን አገባሽ አለኝ። ሌላም ደግሞ ያገባኝ አንተ ምን አይነት ፈጣጣ ሰው ነህ አልኩት። እንዴ ጤነኛ አይደለህም እንዴ? አንዳንዴ እኮ ወንድ ልጅ ነህ፣ ስለዚህ ልክ አለው ሁሉም ነገር። በቃ እንደ ወንድ አስብ እንጂ ይህ ትክክለኛው ነገር እንዳልሆነ እኮ ህሊና ያውቀዋል አልኩኝ። ቀጥታ ስልኳን ወስጄ ጠዋት ደወልኩላት። ከዛ ምንድነው ችግርሽ አልኳት። አይጠቅምሽም፣ የሚጠቅምሽ ሰው እንኳን ቢሆን ችግር የለውም፣ ግን ህይወትሽን ያበላሽብሻል። በፍጹም አታስቢው አልኳት። እኔ እንድትወስጂው እፈልጋለሁ፣ እንዲወጣልኝ እፈልጋለሁ። እንደው ከቻልሽ አስወጭልኝ፣ ውሰጅልኝ፣ ግን ህይወትሽን ያበላሽብሻል። እኔ እና እሱ የአንድ ሀገር ልጆች ነን። ግን ይሄንን ራሱ ምንም አልመሰለውም ስላል ልብ ካለሽ ላግኝሽ አለች። ይኸውልሽ እንግዲህ አንዳንድ ሴት እኔ 7 ሴት ጋር ደውያለሁ። 6ቱ ሴቶች እናመሰግናለን ብለውኛል። አንዷ ግን ሞቼ ይገኛለሁ። እሱን ከምተው ብሞት እመርጣለሁ። እህቱ ነሽ እህቱ እንደሆንሽ ነግሮኛል። በፍጹም አንቺ ሚስቱ ልትሆኝ አትችይም ብለኛለች። ይችኛዋ ደግሞ በድፍረት ላግኝሽ አለች። እሺ አልኳት። አከራዬን እንዳልኩሽ በእኔ ስለሚፈርዱብኝ እውነት የምቀና ምናምን ስለሚመስላቸው ያው አንዳንዴ ሰውም ደግሞ ጭራሽ ተጎርተሽም ጥፋተኛ ሲያደርግሽ ደግሞ የሆነ ጉዳት አለውና ሄድኩኝ። ቤተክርስቲያን ነው የቀጠርኳት። አገኘኋት። አከራይን ይዤ ነው የሄድኩት። በር ላይ ቁጭ ብላለች። እሷ መጣች ከጓደኛዋ ጋር። ተቋረጥሽ።
ተቋረጠ። ሰስፔንሱ ላይ ቤተክርስቲያን በር ላይ ተቀጣጥረው ሊገናኙ ሲሉ ተቋረጠ። ወይኔ አጓጊ ቦታ ላይ ምንድን ነው የተፈጠረው? ምን አገባት አከራይዋ እንዴ? ሲደባደቡ ልታገላግል ነው። አከራይ አብራ ሄደችው። ምን ሆናሻል? እንዴት ምን አገባት አከራይ? ወይኔ ኔትወርኳ ነቀላት። እንደዚህ አይነት ሰስፔንስ ቦታ ላይ ጋይስ ሺት። መጀመሪያም ተናግራ ነበር ኢትዮጵያን ያለሁት ኢንተርኔት አይረባም ብላ ነበር። ወይኔ አሁን እኛ ምን ተፈጠረ ብለን ስናስብ ልናድር ነው። ሪፖርት እያደረጉ ነው። እሺ ኮፒ ሊንክ አድርጓ እናንተ እሱ ሪፖርት ሲያደርጉ እናንተ ኮፒ ሊንክ አድርጉ። ምስክርም ይሆናሉ እኮ አከራይማ እንኳንም ሄደው እንደ ሁለታቸው ብቻ ሄደው እዛ ተቧቅሰው ማን ሊመሰክር ነው? ማን ሊገላግል? ማን ሊመሰክር? ግዴታ ሶስተኛ ሰውማ ያስፈልጋል መሀላቸው። እሺ ማን ነበር ስሟ? ስሟን አስታውሱኝ። ኮመንት ላይ ካለች ላስገባት። ስንት ነው ያለችው? ስንት ሰው ጋር ነበር ደወልኩ ያለች? 7 ሴት ጋር ደወልኩ ነው ያለችው። እቺ 8ኛ ናት የተደወለላት። እናንተ ባህሏን እጅ ከፍንጅ እየያዘች የሴቶች ስልክ እያወጣች የሚጀነጅናቸው ሴቶች ጋር እየደወለች ይቅርብሽ የኔ ባል አይጠቅምሽም እያለች ሴቶቹን እየመከረች ባሏን ከሴቶች ታስጥላለች። ቢቀርስ ባይቀርስ እኔ ቤቷ ልሄድ ነው። እሺ ስሟን ንገሩኝ። አረጋይስ ላስገባት እንደዚህ ሰስፔንስ ሆኖ እኔ ደሜ ፍልት ያለው ገና ሳታረግዝ ገና እንደተጋቡ መልከስከስ ሲጀምር ከሴት ጋር ስልክ እያወራ ሌሊት ስትይዘው በቃ ማለት ስትችል 2 እስከ መውለድ ድረስ ወይኔ ቅጥል እኮ ነው የሚያደርገው ይሄ ነገር። ቅጥል ሴቶች በጣም ነው ራሳችሁን የምታስደፍሩት በእውነት። አባይነሽ ነው ስሟ። ኦኬ አባይነሽ አለው ብለሽ ጻፊ ካለሽ ኢትዮጵያ ኔትወርክ። አባይነሽ አባይነሽ አለው በይ። ወንድ ኮንሽ ላግኝሽ ትላታለች። ጮክ በይ ያለችኝ ረዛን። ወንድ ኮንሽ ላግኝሽ፣ ባሌን ተይው አይጠቅምሽም። ይሄ የአገሬ ልጅ ነው፣ እኔ አብሮ አደጌ ነው ባሌ። ባህሪውን አውቃለሁ፣ አመሉን አውቃለሁ። ሴት ይወዳል፣ ልክስክስ ነው፣ አስረግዞ ይተውሻል እያለቻት አንዲት ሴት አስረግዞ አስወርዳ ይህን እንኳን ሰምታ ሚስቱ አብረው ቀጠለች። ኢማጅን ሌላ ሴት አስረግዞ አስወርጅ ብሏት ይዟት ሄዶ እንድታስወርድ አድርጓት ይህንንም ሰምታ አብረው ቀጠለች። እስካሁን ከ7 ሴቶች ጋር ይዘው 7ቱንም በስልክ ተውልኝ ባሌ ብላ አስትታቸዋለች። 8ኛዋ ላይ ደርሰናል። 8ኛዋ ወንድ ኮንሽ ላግኝሽ ብላት ቤተክርስቲያን በርጋ ተቀጣጥረው አከራይዋ እሷና ሄደው ሊያገኟት ነው ያቆም ነው። ይኸው መታለች። ኔትወርኳን አስተካክለ ወይት አባይነሽ ንግዴ ነው ስሟ። አባይነሽ ንግዴ የዘንድሮ ሴት የሰው ነው የሚፈልገው አለች። የኔም ታሪክ ነው አለች አንድ ዶክመንት ላይ። የሆነ ሰው የሆነ ታሪክ ሲናገር የኔም የምትሉት ነገር ታስቁኛላችሁ። ሀቢባ በአላህ ምክራችሁን ፈልጋለሁ። ደክሞናል ማሬ። የእሷ ታሪክ ሰስፔንስ ስለሆነ ነው የቆየ ነው እንጂ ደክሞናል። ዘጋ ነው። የዘንድሮ ሴት የሰው ነገር ይወዳል እያሉ ነው ኮመንት ላይ። የዘንድሮ አይደለም እኔ ይኸውልሽ 7 ሴት ጋር ደወልኩ ያልኩሽ ማለት ነው። ደውዬ ተውልኝ አይደለም፣ ህይወታችሁ እንዳይበላሽ አቁሙ ነው። ለእኔ እንደማይሆነኝ እንዳልኩሽ ቤተሰቦቼ አይዞሽ፣ ባለትዳር እንደሆነ እያወቁ አይዞሽ እኛ እናግዝሻለን፣ ትሰሪያለሽ፣ እኛ ጋር ተወልጃለሽ ቢሉኝ
አይዞሽ ብቻ የምትለዋን ቃል ፊት ባይነሱኝ ተመልሼ እዛ ግቢ አልሄድም። ለእኔ እንደማይጠቅመኝ አውቃለሁ፣ አብሬውም እንደማልቀጥል አውቃለሁ። ግን እዛ ጋር እሺ እና ተገናኘን። ቤተክርስቲያን ሄዳችሁ አንቺ አከራይሽ ልጅቷን ቤተክርስቲያን በር ጋር ቀጥረሻት ሄዳችሁ ልታገኟት የሚያቆም ነው። አዎ ከዛ እኔ የምፈልገው እውነቱን ነው አልኳት። ስጠይቀው እህቴ ናት፣ እንደ እህቴ የማያት ሴት ናት ነው የሚለኝ። እኔ ደግሞ አልተዋጠልኝም። ስለዚህ እሱ እርግጠኛ እውነቱን ከሆነ እኔ ነኝ ጥፋተኛ ማለት ነው፣ ወንድ ልጅ ከሴት ጋር ስላወራ ብቻ። ግን ሌላ ችግር ካለ ደግሞ ከአንቺ መስማት እፈልጋለሁ አልኳት። ጓደኛዋን ይዛ ነው እሷም የመጣችው። አብራችሁ ነው የምትኖሩት አለችኝ። አዎ አብረን ነው የምንኖረው። መቼም በውጭ ሆኜ ይሄን ሁሉ ታሪክ አላውቅም አልኳት። ተከራይታችሁ ነው የምትኖሩት አለችኝ። አዎ የራሳችን ቤት የለንም አልኳት። ተከራይታችሁ የምትኖሩት ቤት ያጎቱ ቤት ነው አለችኝ። አይ በፍጹም አልኳት። ያጎቱ ቤት አይደለም፣ እንደ ማንኛውም ሰው ተከራይነን ተከራይተን ነው የምንኖረው አልኳት። ከዛ ግራ ገባትና ጓደኛዬ ነው ብልሽ ምን ትያለሽ አለችኝ። ምንም አልልም አልኳት። የምፈልገው እሱን ማወቅ ነው እንጂ ምንም አልልም ስላት፣ ሲያዩት እንኳን ሚስት ያለው ሴት አይቶ የሚያውቅ አይመስልም አለች። እንዴት? ለካ ምንም ሚስት የለኝም፣ ምንም ጓደኛ የለኝም፣ ቤት ውሰደኝ ስትለው ተከራይቼ የምኖረው የአጎቴ ቤት ነው ብሏታል። ከዛ እኔ እንደምደውል ያውቃል ጸባዬን። ምክንያቱም መጀመሪያ ቃል ስንገባባ አንድ ውሸት ባገኝብህ፣ አንድ ቃል ብታጠፋ ለዓለም ለአደባባይ ያጋልጥሃለሁ ብዬው ነበር። እኔ ደግሞ ያንን ቃሌን ለመጠበቅ ነው ለሴቶቹም የምደውለው ህይወታቸው እንዳይበላሽ። ከዛ የአጎቴ ሰራተኛ በጣም ስለምትወደኝ ስልኬን ቻርጅ ሳረግ ስልክ እየወሰደች ትደውላለች ብሏታል። ከዛ አየሽ ሲስተሙን አስቢው እንግዲህ እውነትም ይመስላል። በጣም ስማርት ከዛ እኔ ብልጥ ነው በጣም። ከዛ እኔ አከራይ እንግዲህ ጎኔ ቁጭ ብላለች። ያው ሌላ ብትናገር ምናምን እዛ ጋር ለባሏ ቢናገር ችግር ስለሆነ እኔ ምንም እንድትናገር አልፈልግም። ብቻ እኔ ጋር ጥፋት እንደሌለ እንድታቂ ነው የምፈልገው ስላልኳት ነው። ከዛ በጣም እንዴት እንዳረጋት ልነግርሽ አልችልም። ከዛ በቃ እውነቱን ስለነገርሽኝ አመሰግናለሁ አለችኝ። እኔም ስላዳመጥሽኝ አመሰግናለሁ። ከጠቀመሽ እኔ እንዳውም ብትወስቹ ደስ ይለኛል። ምክንያቱም እኔ አልፈልገውም። አየሽኝ አልኳት፣ ነፍሰ ጡር ነኝ እኔ፣ ልጅ ይዣለሁ። ነፃ ስትሆኝና ልጅ ሲኖር አንድ አይደለም። ስለዚህ ነገ አንቺም ልጅ የሌለው አባት ማሳደግ ካልፈለግሽ ይቅርብሽ ይሄ ሰውዬ አልኳት። ከዛ ስሄድ ግን ምን አለችኝ? በህይወት ሊኖርልሽም ላይኖርልሽም ይችላል አለችኝ። እሱን በወሬ ሳይሆን በተግባር ይሻላል ብዬ ሄድኩኝ። አከራይም በጣም ደነገጠች። እንደውም ቤት ነበር የሚገርምሽ እሱ የዛን ቃልና ወዲያው ተደውሎለት ወጣ። ግቢም ያሉት ፈርተው ነበር እንዳይመታሽ ምናምን ትነግረውና ምናምን እያሉ ነበር። እዛ እንግዲህ ያው 9 ወር ሞልቶ እንደዛችሁ እንደሆነን ማለት ነው። ስንጣላ ያው እንዳልኩሽ ውጣ ነው እኔ ውጣ ላለው እሱ አልወጣም። በዛ መሀል ወለድኩ። ስወልድ ጭራሽ ባሰበት ማለት ነው። ስልሽ ግቢ ውስጥ ያሉ ሴቶች ጓደኞች አሉኝ፣ ግቢ ውስጥ ተከራዎች 3 ምናምን እና እስኪ ትንሽ ቢያንስ ልጅሽን ወልደሽ ይው ነገ ልጁን ሳይ ሊመለስ ይችላል ይላሉ። ከዛ ወለድኩ። ስወልድ ጭራሽ በቃ የማያውቀኝ ሰው ነው የሆነው። ፊቴ ልጄ ደህና ነው ማለት ጀመረ። ከዛ በኋላ እንዴ ማለት እንድናገር ጀመረ ወይስ አይጠይቅም በፊት? አረ የለም አይጠይቅም፣ ምንም ነገር ምንም እንደሌለው። አንድ ጓደኛ እንደነበረችው የመጀመሪያ ጓደኛው አረብ ሀገር ሄዳ እንደከዳችው ነው ለእኔ ነገረኝ። ግን ያችን ሴት አረብ ሀገር ሄዳ ብሯን እሱ 40 ምናምን ሺህ ብር በልቷት ከዛ በኋላ ስሰማ ማለት ነው። ከዛ መታ ስትጠይቀው ሌላ ደግሞ አረብ ሀገር ሄዳ የመጣች ሴት እንዳገባ ነው እሱ። ያችን አረብ ሀገር ይልክና ያችኛዋ ስትመጣ ይችኛዋን ደግሞ ስትመጣ ያችን ያባረራል አሉ። ከዛ የገዛ ቤተሰቡ ነው የነገረኝ ይሄንን። ወልጄ ልጠይቀኝ መታ እንዲህቱ የወንድሙ ልጅ ማለት ነው። ከዛ መጨረሻ ላይ ጭራሽ እኔ እሱ ቁጭ ብሎ ቤት እኔ መራብ ጀመርኩ። በቃ የሚገዛልኝ ሰው የለም። እሱ አለ ተብሎ ነው የሚታሰበው። ቤት ኪራይ ብቻ ነው የሚከፍለው ብዬሻለሁ። ያችን የቤት ኪራይ አቆመ። 3 ወር ሞላ የቤት ኪራይ ሳይከፈል። በፊት
ይሰራል፣ ይጠጣል። በቃ ምንም አይመለከተውም። ሲጀመር ያችን የቤት ኪራይ አቆመ። ምን እንደሚያደርገው አላውቅም። ምክንያቱም እንዳልኩሽ ስጠይቅ የሚሰጠኝ መልስ ትክክል ስላልሆነ ምንድነው ውጣ ስለው አንድ አልጋ አለችው፣ አልጋዬን ይዤ እሄዳለሁ አለ። በጣም የፈጣጣነቱ ማለት ነው። አልጋዬን ይዤ እሄዳለሁ አለ። ጭራሽ አልጋማ ሞቼ ካልሆነ በቁሜ አትወስድም አልኩ። እኔ ከዚህ ቤት አልኩት ሰሃን፣ ትሪ ምናምን ይሄ ሴት ዕቃ ድስቶች አሉ። እኔ መጀመሪያም ጠይቀዋለሁ ይሄ ምንድን ነው ስለው በረከት አብረን ነበር የምንኖረው፣ የወንድሙ ልጅ ናት፣ በረከት ትታልኝ ሄዳ ነው ብሎኛል። እንግዲህ ከእህትሽ ጋር ከወንድምሽ ጋር ስትኖሪ ለወንድምሽ ትተሽ ትወጫለሽ። እውነት ይመስልሻል? ከዛ በኋላ እሱ ለካ ሴቶች ይመጣሉ፣ ዕቃ ያሟላሉ፣ ከዛ ይሄዳሉ ሲያቅታቸው። ከዛ እኔ አልኩት እነዛን ሴቶች አይደለሁም እኔ ከዚህ ቤት ሰሃን ይዘህ አትወጣም አልኩት። ልብስህን ብቻ በቃ። እኔ ልጅ ስለወለድኩ ምለምንህ እንዳይመስልህ፣ ልጅ ለምኝ ያሳድጋለሁ፣ ካልቻልኩ ለሚያሳድግ እሰጣለሁ። ስለዚህ ላይህ አልፈልግም፣ ከዚህ ቤት ውጣ። 1 ወር ከምናምን ሆነን ከዛ ሰውየው መጨረሻ ላይ እኔ 1 ወር ከ15 ቀን እንደሆነ መብራት ቆረጡብን። አከራዎቻችን በጣም ጥሩ ሰዎች ናቸው። ግን ምንድነው እዛ ጋር እሱ ወንድ ነው፣ ጠዋት ወጥቶ ማታ ነው የሚገባው። ሰራው ብሎ ይገባል። ሄዶ እንኳን በክብር በቃ ገንዘብ ስላነሰን ነው እንዴት ላርግ ምናምን ቢለው ሰውየው ተወው ነው የሚለው። ግን ትዕቢቱን ሲያይ መብራቱ ቆጣሪው ለብቻው ነበረ፣ ቁርጥ አረገብን። ከዛ እኔ ነኝ የተቸገርኩት። ማታ እስከ 4 ሰዓት ጠጥቶ በልቶ ይመጣና 4 ሴት የለችም ቤት ውስጥ። ስልኩን አብርቶ ፍራሹን አንጥፎ ይተኛል። ከዛ እየተደራጀነ እንደ ወንደላጤ ማለት ነው። በቃ ምንም እንደሌለ ታለቅስ ልጅቷ ብታለቅስ ምን ብትል ስልኩን አብራልኝ ስለው ስልኬ ባትሪ የለውም ይልሻል። ከዛ መጨረሻ ላይ በቃ የመጨረሻ ውስኛ አንድ ቀን ልብሱን በሻንጣ አውጥቼ ውጭ አስቀምጬ ጠበቅኩት። ዛሬ መጨረሻ ነው አልኩት። በቃ ፖሊስ ጠርቼ እየደፈረኝ ነው ብዬ አሳስረሃለሁ አልኩት። በቃ ላይ አልፈልግም። እኔ እኮ ቢያንስ ሰው ይጠይቀኛል አዝኖ ብቻዋን ናት ተብዬ ቢያንስ እዚህ ያሉት አከራዎቼ ሳይቀሩ አኮረፈች። አከራዬ በጣም የምትወደኝ፣ በጣም የምታከብረኝ፣ በጣም የምታዝንልኝ ሴት አትመጣም። በእኛ ደግሞ በክርስቲያን ልጅሽን ክርስትና ሳታስነሽ አዝለሽም ሆነ ይዘሽ መውጣት ጥሩ አይደለም ይባላል። ያንን እሰማለሁ ስለምፈራ እውነቴን ነው የምልሽ። 2 ቀን ጾሜን አድሬያለሁ። መብራት የለም፣ እስቶቭ አልጠቀምም። ከሰል የሚገዛልኝ ሰው አጥቼ ማለት ነው። ከዛ መጨረሻ ላይ ምንድን ነው ችግሩ ስላት አከራዬ ለካ ለምንድን ነው የቤት ኪራይ የማትከፍለው ስትለው 3000 ብር እህቴ ልካልኝ ነበረ። የእህቴ ልጅ ከቤተሰቦቼ የምታናግረኝ ባንክ የምትሰራ ያልኩሽ ታናግረኛለች እና ደውዬላት በጣም ተቸግሬያለሁ ብር ላኪልኝ ስላት 3000 ብር በሱ አካውንት አስገባችልን። ከዛ በኋላ ምን አልኩት 5 ሊትር ዘይት ግዛና ገና እንደወለድኩ አካባቢ ማለት ነው የ1 ወር የቤት ኪራይ ስጣት አልኩት። ለምን መሰለሽ 8 ቀን ያው በእኛ ክርስቲያን እስከምትረጪ 8 ቀን ትጠበቂያለሽ በሰው። እኔ ደግሞ እሱ ነው የጠበቀኝ ሰው ስላልነበረኝ የግዱን ማለት ነው ሳይፈልግ የግዱን ስለጠበቀኝ ምናል ጠዋት ተነስቶ ከእንቅልፉ ሲነሳ ቤት ኪራዩን ማን ሊከፍለው ነው ይላል። ጠዋት ከእንቅልፉ ሲነሳ ቤት ኪራዩን ማን ሊከፍለው ነው? እኔ ራሴን ታመው ከዛ ለምኜም ቢሆን የ1 ወሩን ራሴ እከፍላለሁ አጨጭቀኝ አልኩት። ከዛ ለዛ ነው እሷን ላኪልን ያልኳት። ለካ እሱ ሌላም ያልከፈለው የ2 ወር ነበረበት ሌላ። እኔ እሱን አላወኩም። ከዛ ዘይት አልገዛም ሙሉ ከፍላለሁ አለ። የቤት ኪራዩን ሙሉ ነው የምከፍለው አለ። ብሩን ማለት ነው 3000 ብሩን ሲል ግዴታ ነው አልኩት። 1 ሊትር ዘይት ነው የምገዛው ሲለኝ በፍጹም እኔ ነገ ጓደኞቼ ምግብ ሊሰሩልኝ ሲመጡ ዘይት ይዛችሁ ነው ልለው አልኩት። በፍጹም አልልም እንደዛ አይሆንም ስል ዘይቱን ገዛና አንቺ ስጫት ብሎ ብሩን ሰጠኝ። ሲሰጠኝ ልጄ ታመመች፣ በጣም ታማ ነበረ። ስትታመም አብረን ራይድ ጠርተን በራይድ ሄድን። ስንመለስ መድኃኒት ታዞላ ነበር የሚቀባ። ሰውነቷ ሙሉ ቀይ ሆኖ ነበረ እና ሽፍታ ነው። መድኃኒቱን ራሱ ነው የገዛው። ከዛ ደግሞ እንዳልኩሽ አባት መጥተው ሲረጩን ለእነሱ ገንዘብ ሰጠን። ከዛ ጓደኛዬ እንደ አጋጣሚ ስትመጣ ሰው ስለማላገኝ ማጠቢያ ግዢልኝ ብዬ ማጠቢያ ሳፋና ልብሷን ማጠቢያ ገዝታልን መጣች። በዛ ብር ነው። ከዛ ስራ ጀመረ እሱ እኔ ስለተረጨው ማለት ነው። ስራ ሲጀምር በቃ ስራ ጀምረሃል፣ ሰራ አድርግና ለሀረግ ብሩን ክፈላት፣ እኔ እንደዚህ ጠፍቷል ብሩ ብለዋለሁ። ኧረ በስመ አብ ጭራሽ የራሱ ገንዘብ ነው የመሰለው አልኩሽ። ሊመታኝ ምን ቀረው? በቃ ቀወሰው።
ከዛ እንዲህ ምን ሆነ ነው ረስተው ነው እንዴ? ብሩ እኮ የኔ ነው አልኩት። አትርሳው፣ ብሩ የኔ ነው። ስለዚህ እሺ ግዴታ ነው ይሄ አልኩት። ከዛ ነው የጀመረው ነገሩ። ከዛ በኋላ በቃ ይለይላት በሚል ልጄ እንዴት ነው ልጄን በእንጀራ አባት ልታሳድጊው ነው እንዴ ምናምን ይላል። ከዛ እንዳልኩሽ አይቼ ሻንጣውን አውጥቼ ውጪ ጠበቅኩት። ውጣ ከዚህ ቤት በቃ ይበቃናል፣ በቃ ከዚህ በላይ አልሸከምም በፍጹም። እኔ ልጅ ስለወለድኩ ብዬ ወንድ ልጅ አለምንም እስከዛሬ የመያዘ ይዞኝ ነው። ስለዚህ አይቻሃለሁ፣ አንተም አይተሃል ልጅህን፣ አልፈለክም አይን ባይን ማለት ነው። ሲጀመር አለኝ እህትሽ ከሄድሽ ጊዜ እኮ ነው አርግዘሽ የመጣሽው። እሺ አልኩት። ይሁን አሜን፣ በቃ ችግር የለውም። ያንተ ልጅ አልሆነው ለምን ታሳድጋለህ? ስለዚህ ከዚህ ቤት ውጣ። አንድ ቀን ህሌና ሲኖርህ ጭንቅላት ሲኖርህ አሚሮ ሲገዛህ ልጅ ያለኝ ብለህ ትዝ ካለህ እናያለን ብዬ እግዚአብሔርም ምረቶኝ ነው ጸሎት አድርጌ በፍጹም አትገባም እዚህ ቤት ብዬ በር ቆለፍኩበት። ከዛ በኋላ በሩን ሁሉ አንድ ቀን ሰብሮ ገብቶ ነበር፣ የሚገርምሽ ማለት ነው። ከዛ ምን አግብቶሽ ከዚህ ቤት ራስሽ ልጅሽን ይዘሽ ትወጫለሽ፣ ከዚህ ቤት ልጅሽን ይዘሽ ትወጫለሽ እንጂ እኔ አልወጣም ምናምን ብሎ አንድ ቀን እምቢ አለ። ከዛ አንድ ቀን ቁጭ አድርጌ ምን አልኩት መሰለሽ፣ አንድ ነገር ልንገርህ አልኩት። እውነቴን ነው፣ እዚህ ጋር ስለደረሰብኝ የፈላ ውሃ ደፋብሃለሁ አልኩት። እንግዲህ ክፉ ነሽም ካላችሁኝ በሉኝ፣ ምክንያቱም አላረገውም፣ ግን እዛ ጋር እንዲወጣ ፈልጋለሁ። በቃ ልንሞት ነዋ፣ ህፃኗም ልትሞትብኝ ነው፣ ታለቅሳለች፣ የመጀመሪያ ናት፣ ሰው መጥቶ አያየኝም። በቃ እንዳልኩሽ ሁሉም ሰው በቃ እሱን አይፈልግም፣ በቃ እንዲያውት አይፈልጉም። አብሶ ከወለድኩ በኋላ ሁኔታውን ሲያው ይሄማ ሰው አይደለም አሉ። ከዛ ያንን ብዬው ተናግሬው በቃ እንድትሄድ ብቻ ነው፣ እኔ ምንም ከአንተ አልፈልግም፣ እንድትሄድ ብቻ እፈልጋለሁ አልኩት። ድጋሚ አሁንም ልብሱን አውጥቼ የጠበቅኩት በቃ እንደውም አንድ ቀን አድሮ ነበርና ዝናብ ሲዘንብበት አድሮ ነበር። በሁለተኛው ቀን ሲመጣ ውጭ አገኘው። ከዛ በዛው ሄዶ ቀረ አልኩሽ። ሄደ። እኔም እግዚአብሔር ይመስገን ብዬ ሀብዬ ህይወቴን ከልጄ ጋር ጀመርኩ። አከራይም አወራችኝ። ስታወራኝ ያለውን ነገር አስረዳኋት። ያላከችልን ብሩ እህቴ እንደሆነች፣ ምክንያቱም እሱ ያላት ምንድን ነው 3,000 ብር ከባንክ አውጥቼ ብሩን ወስዳብኝ ነው ያላት ለእሷ። ከዛ እሷ ደግሞ እውነት መስሏት ነው እኔን ያኮረፈችው ከ15 ቀን በላይ እና ምን ሆነች ነው እንደዚህ ጥሩ ነው ወይ ስላት፣ አይ እንደዚህ ለምን ታደርጊያለሽ? ምን ችግር አለ ቤት ኪራይ ቢከፍል ስትለኝ፣ እንዲህ ምን ችግር አለው ስላት፣ እንዴ እንደዚህ አለኝ እኮ አለች። ኧረ በስመ አብ፣ ኧረ እንደዚህ ነው፣ ይኸው ስልክ ሰጥሻለሁ ደውለሽ ማጣራት ትችያለሽ አልኳት። ከዛ ያው መኖር ጀመርኩ። እግዚአብሔር ይመስገን አሁን ልጄ 3 ዓመቷ ነው ልሻለሁ። እና ያው ሴቶች ከእኔ ተማሩ፣ በጣም ይጠቅማል። እሱ አሁንም አልተውም። የሚገርምሽ በየሄደበት ይሄን ያደርጋል። በጣም ብዙ ሴቶች አረብ ሀገር ያሉ ሴቶች ገንዘብ ይልኩለታል። እኔ እንጃ ብቻ ከባድ ነው። እኔ ያው ዝቅ ብዬ ልጄን ምንም ማድረግ ስለማልችል መስራትም ስለማልችል እሷም ልጄ እኔ ብቻ ነኝ ዘመዷ፣ የማረግበትን ቦታ የለኝም እና የምሰራው ግራ ግብት ሲለኝ እስከ 6 ወር ባለችኝ መስተንግዶ ስሰራ ገንዘብ አስቀምጥ ነበር። በዛች ገንዘብ ቤት ኪራይን እየከፈልኩ ወተቷንም እያረኩ ጡቴን ትጠባለች እያረኩ አሳደግኩኝና ከዛ ግራ ግብት አለኝ። በቃ አሁን ምንድን ነው የምሰራው? ልብስ ማጠብ ራሱ ስታናግሪያቸው አይ ልጅ ካለሽ አይሆንሽም እኮ ለካ ልጅ ጋር እንዴት ይሆንሻል ይሉኛል። እና አንድ ዙቤዳን የምትባል በኪራይ ቤት ማቃት ምስኪን በጣም ደግ ሴት እንግዲህ ሙስሊም ናት፣ ግን ለምን ጧፍ አትጀምሪም አለችኝ። ጧፍ ቤተክርስቲያን ሽጭ በቃ አዝለሻት፣ ልብሱን ደግሞ ስታጥቢ እኔ ይዝልሻለሁ ልጅቷን፣ እግዚአብሔር ሰው ሲሰጥሽ ማለት ነው እልሽ። እንዲህ ሞጣ ማለትም ከባድ ነው እና ልብሱን ሳጥብ እሷ ትይዝልኛለች፣ እንትን ስል ደግሞ ጧፉን ደግሞ እሷን አዝዬ እሰራለሁ ቤተክርስቲያን ማለት ነው። ያው አሁን ልክ ሚያዝያ 7 ልደቷን ታከብራለች 3 ዓመቷን። ከዛ እንደውም አንድ የበፊት አከራይ ያልኩሽ አሁን ሌላ ቤት ነው ያለነው። የበፊት አከራይ እንዳልኩሽ ትጠይቀናለች። የውጭ ሀገር ወንድም አላት። እሱን ችግሬን ስትነግረው በቃ እኔ የሙያ ትምህርት ላስተምራት፣ በጣም ጠንካራ ሴት ናት። ምክንያቱም ጣፍ ሸጣ ልጇን ማስተዳደር ከቻለች ከዚህ የተሻለ ስራ ብታገኝ ልጇን በደንብ ማሳደግ እንደምትችል እርግጠኛ ስለሆንኩኝ ነይ መብራት ጠፋ ሲላት እሺ ብላ አናገርኩት በስልክ ማለት ነው። ፀጉር ቤት ተማሪ አለኝ፣ የሴቶች ፀጉር ቤት።
እኔ ቤት ኪራይሽን የአምስት ወር የዲኬር ከፍልልሻለሁ አለኝ። እሺ አልኩኝ። ደስ አለኝ። ልጄ አመት ከ7 ወሯ ነበር። አስገባኋትና ትምህርቴን ቀጠልኩ። ከዛ ትምህርቴን እየተማርኩኝ 4 ወር እንደተማርኩ የ6 ወር ኮርስ ነበር። አንድ ቀን ስልክ ተደውሎልኝ ልጅሽ ወድቃለች ተባልኩ። ማቆያ ውስጥ ማለት ነው። ከዛ በጣም በድንጋጤ ስሄድ በጣም ተጎድታለች። አቡዬ እዚህ ከንፈሯ አካባቢ ቪዲዮን ከፍተሽ እንትን ብለሽ ብታዩ ያስታውቃል። ይሄ ከንፈሯ አካባቢ ከንፈራቸውን እንትን ያለቸው ልጆች የሚወለዱት አይነት ነው። በቃ እንዲህ ክፍል ላይ ያረጋት። ከዛ እንደውም ሴትዮዋ ምንድን ነው የመታት ስትባል መጫወቻ ነው ያለችው፣ ግን ብረት ነገር ነው የመታት ወይ ልጅ ነው የመታት። እንግዲህ ያው አይናገሩም። ተሰፍቶ ነው አመቱ። አሁን የዛሬ አመት ነበርና እስካሁን ስፌቱ አልዳንም በደንብ ራሱ። ከዛ ያለኝ አማራጭ ምንድን ነው? አሁንም ልጄን ይዤ ያንኑ ጦፍ መስራት። ለምን ምንም ምርጫ የለኝማ። ይቺ ልጅ በቃ እሷ ከተጎዳች ደግሞ እኔም እናት ነኝ። በጣም ተገፍቻለሁ። በጣም በቤት እውነቴን ነው የምልሽ የ1 ወር ነፍሰ ጡር ሆኜ ከዛ ቤት የወጣው ቤተሰቦቼ እስካሁን ድረስ እንደውም አንድ ቀን ነው ዘመድ ለምን እንደዚህ ታደርጊያለሽ? ጠንካራ ልጅ ናት፣ እድሜዋ ነው፣ ትምህርት ቤት ሆና አይደለም የተሳሳተችው። በዛ ላይ የሀገር ልጅ ነው ህይወቷን ያበላሸባት። ስለዚህ ለምን አትረዷትም ምናምን ብሎ አንድ አጎቴ ሲያናግራቸው ችግር የለም ትደውልልኝ ብላ ስደውልላት ልጅ ማሳደግ ቀላል ነገር እንዳይመስልሽ ነው ያለችኝ። አቡዬ ባንክ አካውንቷንና ስልክ ቁጥሯን ትስጠኝ፣ ጻፊላት፣ በውስጥ ትሰጥሻለች። ጻፊላት ብዩ። ኦኬ እሺ። እና እንትን አለችኝ። ከዛ በኋላ እኔ አሁን ክፉ ምሰማንበት ጊዜ ላይ አይደለሁም። እውነት ነው ልጅ ማሳደግ ጥሩ ቀላል ነገር ላይሆን ይችላል፣ ግን እሞክራለሁ። እናት ነኝ። እናት ስትሆኚ ሁሉም ነገር ያስፈልግሻል እና እናት ስለሆንኩ እሞክራለሁ አልኩኝ። ከዛ በኋላ 2 አመቷ ላይ ነው የወደቀችው ማለት ነው። 2 አመቷ ላይ ነው አምና። በቃ አሁን ልጄን ይዤ ያንን ጧፍ ነው የምሰራው። ምክንያቱም ምንም ስራ ሳገኝ አንደኛ አይመችም፣ ዲኬርም ብታስገቢያት እንደነገርኩሽ ወደቀች። ሁለተኛ ደግሞ ሰዓቱ ሰዎች ሰዓት ስራ ሲሰጡሽ ሄጄ ስነጋገር ሰዓቱን ወይ 12 ሰዓት ወይ 1 ሰዓት ከምሽቱ ወጪ ምናምን ይፈልጋሉ። እንደዚህ በእንትን አይፈልጉም። አሁን በጣም የከበደን ምንድነው ቤት ኪራይ አሁን አዲስ አበባ ውስጥ በጣም ስለጨመረ እሱ ነው ትንሽ ማለት ነው። እስካሁን ግን እግዚአብሔር እያገዘኝ አንዳንድ ሰዎች እያገዙኝ አይዞሽ በርቺ ምናምን የሚያቆኝም እያሉኝ እዚህ ደርሻለሁ። እግዚአብሔር ይመስገን። እና ወደ ኋላ ላይም ምንም ወደ ኋላ ላይም በቃ እሱም አይደውልም። አሁን እሷ አባቷን ትጠይቃለች። የሚገርምሽ ግን እኔ ምንም አልፈልግም። በቃ ማለት ይቅርብኝ። አዎ ስንት አመት ሆናት አሁን ልጅሽ? 3 አመቷ። እሱ አሁን አንቺ እዛው ቤት ነሽ? እዛው ክራይ ቤት ወይስ ቤት ቀየርሽ? ቤት ቀይሬያለሁ። እነሱ ቤት ልናፈርስ ነው አሉኝ። 1 አመት ከምናምን ሲሆነ ከዛ ቤት ወጣንና ሌላ ቤት ነን። እና እሱ መጥቶ ጠይቆ አያውቅም ልጁን? አረ በፍጹም የለም። ኦማይ ጋድ ከእንደዚህ አይነት ወንዶች ፈጣሪ ሴቶችን ይጠብቅ። ግን መጀመሪያ ማሪ ያለፈው አልፏል። መጀመሪያ እኮ ልክስክስነቱን ስታቂ ትተሹ ሳታረግዢ ልክስክስነቱን ስታቂ ትተሹ ልትወጪ ይገባ ነበረ። እውነት ነው። ገባሻ? ልጅ እስከ መውለድ አደርሽም ነበር ከእንደዚህ አይነት ከማይረባ ሰው። ገባሻ? አሉ ምንም ኃላፊነት የማይሰማቸው በቃ ሴት የማይጠግቡ እንደዚህ አይነት ልክስክስ ወንዶች አሉ። ትዳር ላይ ሆነው እንደዚህ አንቺ ጋም ያለው ቀዳዳ እዛ ጋም ያለው ቀዳዳ አንድ ነው። ምንም ልዩነት የለውም። ሁሉም ሴት ጋር ያለው አንድ ነገር ነው። ግን ሴሰኝነት ገባሽ? ብልግና። ሪምዬ ቴንኪው ሶ ማች። አየሽ አንቺ በጊዜ ባለመወሰንሽ ዛሬ ልጅሽ ያለ አባት የማደግን እዳ እየከፈለች ነው። አንቺ ግን በጊዜ ገና ሳታረግዢ ነው ልክስክስ እንደሆነ ስልክ እያወራ ሌሊት ላይ የምትይሹ ምን የምትዩ በቃ ሌውልሽ ሌባ ላመሉ ዳቦ ይልሳል። አመል አይለቅም። አመል መቼም አይለቅም። ልክስክስ ወንድ ይቀየራል ብሎ ማሰብ በፍጹም። ወንድ ልጅ ሲሰኛ ከሆነ እስከሚሞት አይቀየርም። ባህሪው ነው፣ አመል ነው። አመል አይለቅም። ቶሎ ትቶ መውጣት ነው። እውነት ነው፣ እውነት ነው። ይሄ እውነት ነው። ምንም ሀቅ በቃ ትልቁ ስህተቴ ነው። ግን እግዚአብሔር ይመስገን። ገባሽ? ልጅ ወልዶ ልጅን ያለ አባት ለማሳደግ ልጆቻችንን ዋጋ ከምናስከፍል ገና ሳታረግዢ ነበር ልክስክስነቱን ያወቅሽው። ጥሎ መውጣት ከእንደዚህ አይነት ልክስክስ ሰው። አሁንም ግን አንቺ እናቷ ጀግና ነሽ፣ አለሽላት። በርቺ፣ ጠንክሪ። ለእኛ ትልቅ ትምህርት ነው ይሄ።
እህቶቻችን ታናናሾቻችን ትልቅ ትምህርት ይማሩበታል። ወንድ ልጅ አይቀየሩም። እውነት ምንም ውሸት ነው፣ አመል ነው። እና ደግሞ ሰው የሚመክረንን ምክር በአንሰማ ነው። አሁን ሀቡዬ ወጣ ነበረ፣ የምሬ ነው የምልሽ። ምንም አይዘኝም ነበረ። ሲጀመር እኔ ደፋር አይደለሁም ለትዳር ምናምን እኮ ከሱ በፊት ጓደኞች ይጠይቁኛል፣ አልገባም። ኧረ በስመ አብ ብታይኝ ማርያምን፣ እቺ ፋራ ነው የሚሉኝ ሁሉ። ፋራ ናት እቺ፣ ገና ከክፍለ ሀገር የመጣች ነው መባል ይበሉኝ ብዬ እኔ ዝም ነው የምል። ይሄ ምንድነው የያዘኝ የሀገር ልጅ ነው በሚል እሱ አንድ ትልቅ ስህተቴ ወንድምየው እህቴ ጋር ስለሚተዋወቅ እና ወንድምየው በጣም በነገራችን ላይ ወንድምየው በጣም ጥሩ ሰው ነው። ያው ያወራኛል፣ ይደውልልኛል። በጣም እንትን ስለው ስጫ ነው ምናምን ነገር 2000 ብርም ይልክልኛል። ስጫ ነው በጣም በቃ ጨንጭቄው ማለት ነው። አስቦ ሳይሆን አላደል እንዳጎት አስቦ አይደለም። ልጅቷን አፍቃለች ምናምን ስለው አሁን አገኛታለሁ ምናምን ይላል። ወንድሙ ነው እኮ እግዚአብሔር ይስጠው ያለበት እሱ ነው እንጂ እሱ አይደለም። አይ እኔ ያልነገርኩሽ 4 ወሬ ላይ ማለት ነው ወንድምየውን በአካል አግኝቼ አውርቼዋለሁ። ሳውራው ምንድን ነው ያለኝ? ለምን አልነገርሽኝም አለኝ። መጀመሪያ ለምን አልነገርሽኝም? ለምን እዚህ ውስጥ ገባሽ? ግን አለኝ ልጅ ነው እግዚአብሔር የሰጠሽ፣ ጤነኛ ልጅ ይስጥሽ። ከቻልኩ አግዝሻለሁ፣ ካልቻልኩ በጸሎቴ እንጂ አለኝ። እኔ 9 ሴት ደውሎልኛል፣ አንቺ 10ኛ ነሽ። እባክህ ወንድምህ እንደዚህ ያደረገን፣ ወንድምህ እንደዚህ ያደረገን፣ ወንድምህ እንደዚህ ያደረገን ሲሉ ላገኘህ እንኳን ሲሉኝ አላገኛቸውም። ቁጭ አርጌ እህቶችን ሰብስቤ ቤተሰቤን ሰብስቤ እባክህ አቁም፣ ይህንን አታድርግ። 10 ሴት ብትበድል የ9ኙ ባይሰማ የ10ዋ ሽባ ያደርግሃል፣ ተው ስለው ምን አገባው ብሎ ጭራሽ እኔን ተወኛል። ምን ላድርገው? በቃ ሰው ነው፣ ምንም የራሴ ህይወት ነው፣ አያገባውም ሁሉ ማለት ጀመረ። ስለዚህ አንቺ ቤተሰቤ ስለሆንሽ ነው የመጣሁት፣ እግዚአብሔር ስላሴዎች እርዱሽ፣ ከጎንሽውን ፈጣሪ ብሎ መረቀኝ። በቃ እግዚአብሔር ይመስገን ጤነኛ ልጅ ፈጣሪ ስለሰጠኝ። አሚን። የቤት ኪራይ የምትከፊው ስንት ነው እያሉሽ ነው ኮመንት ላይ? 4000 ብር 4000 ብር ብላሻለች ማሬ። አንዷ ደግሞ በውስጥ ፎሎ ታረግሻለች እና ቁጥርሽንና አካውንትሽን ስጫት ታገዝሽ ትፈልጋለች። እሺ አብዬ፣ እሺ እህት አመሰግናለሁ ስላስገባሽኝ። ሁሌም ማይሻለሁ፣ አድናቂሽ ነኝ በጣም እውነት። የአንቺ ምክር ስሰማ ብሶ በቃ ጠንካራ ሆናለሁ። መጀመሪያ ብሰማ ኖሮ ላለሁ እንደውም ኢትስ ቱ ሌት። መቼም ረፍዶ አያውቅም ማሬ። እንኳን ከዚህ ላይፍ ወጣሽ፣ እንኳን ከእንደዚህ አይነት ህይወት ወጣሽ። እንደዚህ አይነት ወንዶች የሴትን እድሜ ይበላሉ፣ የሴትን ህይወት ይበላሉ። እውነት ነው። አሁን ያው ከባድ ነው። አይለወጥም መቼም ነው ምናገርሽ። ልክስክስ ሴሰኛ ወንድ መቼም አይለወጥም። አንቺ ልጅ እንጂ በሽታ አይደለም የተሰጠሽ። ተመስገን ጤነኛ ልጅ ተሰጥቶሻል። ጤነኛ ነሽ አንቺ፣ ሙሉ አካል ያለሽ ወጣት ነሽ። ሰርተሽ ልጅሽን ታሳድጊያለሽ። ይብላኝ ለሱ ሲል ከሰከስ አንድ ቀን በሽታ ይዞት ያልጋ ቁራኛ ይሆናል። አመለኛ ናቸው ሴሰኞች። በቃ በአንድ ሴት አይጠግቡም። ሁሌ በቃ የተለየ ነገር ያለ ይመስላችኋል። ሌላ ሴት ጋር የሆነ ምን አይነት ባህሪ መሰለሽ? የራስን ነገር አለማክበር፣ ለራስ ነገር ዋጋ አለመስጠት፣ ለራሳቸው ለሚስታቸው ላላቸው ነገር እጃቸው ላይ ያለውን ነገር እንደ መዳብ የመቁጠር ሌላ ሴት ጋር የተለየ ነገር ያለ ይመስላችኋል። ገባሽ? በመጨረሻ ሄደው ዘለው ከዛችም ጋር ከዚችም ጋር ዘለው ወይ በሽታ ይዘው ወይ ገንዘባቸው አልቆ ተስፋ ቆርጠው በስተርጅና ይቆጫቸዋል። ምን አለበት ወጣትነቴን ለሚስቴ ታማኝ ሆኜ በነበረ ኖሮ፣ ምን አለበት ትዳሬን ባላጣው ኖሮ፣ ምን አለበት ልጆቼን ባላጣው ኖሮ ይላሉ። ለዚህ ነው ትዳሬን መስዋዕት ያደረኩት፣ ለዚህ ነው ይላሉ። ምንም አዲስ ነገር እንደሌለ ሲገባቸው፣ ምንም ሁሉም ሴት የያዘው አንድ አይነት ነገር እንደሆነ፣ ፈጣሪ እንደማያዳላ ለሁላችንም አንድ አይነት ነገር እንደሰጠን፣ ምንም የተለየ ነገር እንደሌለ ሲገባቸው ሲጸጸቱ ግን መሽቶባቸዋል። ብቸኛ ሆነው ያረጃሉ። በስተርጅና የሚጦራቸው ያጣሉ። ይሞታሉ ምንም ቁም ነገር ሳይሰሩ። ትክክል። ወይ ጥሩ ባል አልሆኑ፣ ወይ ጥሩ አባት አልሆኑ። ስለዚህ ልክስክስ ባል ያለሽ ሴት፣ ሴሰኛ ባል ያለሽ ሴት እወቂ፣ ካሁኑ ካልቆረጥሽ እድሜ ልክሽን እየተቃጠልሽ ከዛችም ከዚችም ሴት ጋር እየተጣላሽ እየተደዋወች እየተሰዳደብሽ ማዲያት በማዲያት በሽተኛ ሆነሽ ትቀሪያታለሽ። ሶ ቹዝ ዩር ሰልፍ። ራስሽን ምረጭ። ከሴሰኛ ባል ራስሽን መምረጥ፣ ጥሎ መውጣት እና እንኳን ጥለሽ ወጥተሽ ተገላገልሽ የኔ እህት። ለልጅሽ በጤና ኑሪላት። ደግሞ ህይወት ይቀጥላል። ራስሽን ተንከባከቢ፣ ራስሽን ውደጂ።
እሺ አሁን እኔ እሺ ጠብቂ፣ ከሱ የተሻለ ባል ይመጣል። አረ በስመ አብ፣ አረ እግዚአብሔር ይመስገን። አሁን ምንድን ነው እኔ እንዳልኩሽ ሰው ስለሌለኝ አሁን ራሱ ሰሞኑን ቆንጆ ስራ አግኝቼ ነበርና ምንድን ነው ስራው እስከ 2 ሰዓት በቃ ቤትሽ ብትደርሺ 2 ሰዓት ነው። ማቆያ ደግሞ አሁን ባስገባት እስከ 12 ሰዓት ነው ያለው እና ከዛ 2ቷን ሰዓት የት ላድርጋት? በቃ አሁን ትልቁ ችግሬ ምንድነው ሰው ነው በቃ የሚይዝልኝ እንጂ። ለምን ረዳት አትቀጥሪም ታዲያ ቤት ውስጥ? የለማ አሁን እንዳልኩሽ ትንሽ ልጅ አይገኝም። ከክፍለ ሀገር እየፈለግኩኝ ነበር እና አጣሁኝ። እንደዚህ ደግሞ ከአዲስ አበባ ዋጋቸው ውድ ነው በጣም። በዛ ላይ ኪራይ ቤት አይመችም፣ አይፈልግም። ዘመድ የለሽም እንዲ? አንቺ ከገጠር የዘመድ ልጅ አታመጭም? አሁን እኮ የለም በዚህ ዘመን የለም። ይኸው እኔ አጎቶችን አክስቶችን ልጅ ምናምን የእህት ልጅ እህት የአክስት ልጅ ያጎት ልጅ የሆነ ነገር የለሽም? እንዴት ምንም አይኖር? አረ ያው ሰው ውሻ ይልማ ውዬ ሄጄ ሁሉ ሞክሬያለሁ። በአካል ሄጄ እየፈለግኩኝ ነበረ። ግን አሁን እንዳለ ብዙዎቹ እዚህ ስለመጡ የለም ነው በቃ የሚልሽ ሰው። እዚህም ሆኜ ዛሬ ራሱ እየደወልኩ ነበረ። ኧረ ሰው ፈልጉልኝ ተው ቁልቁል ቀረው እያልኩ። ምክንያቱም አንደኛ ጧፉ እሷ ማለት ነው አትፈልግም። አሁን አደገችና የሁላችሁ ቆይ ይህንን ሰውዬ ላንብብላችሁ። ልክ እንደ እሷ ባል እንደፈታችሁ ባል ሴሰኛ ነው፣ ልክስክስ ነው። ምን ይላል? የራስሽን ህይወት እየኖርሽ የሰውን ህይወት አትበጥብጪ፣ ወንጀል ነው የምትሰሪውን አለኝ። ለምን? ሴሰኛ ስለሆነ ልክስክስ ስለሆነ ሚስቱ የኔን ምክር ሰምታ እንዳትተወው ይፈራል። ልክስክስ ሴሰኛ ስለሆነ አረ መውጣት ነው የሚሻለው። እስከመቼም አንተ ቦሃ ነው የሚለው ስምክ BOHA። አንተ ለምን ለሚስት ካትታመንም? ሁሉም ሴት እኮ የያዘው አንድ አይነት ቀዳዳ ነው። ምንም የተለየ ነገር የለም። ለሚስት ታምነህ መኖር በቃ። ታማኝ ከሆንክላት ምን አስፈራክ? አንተ ለሚስት ታማኝ ከሆንክ ለምንድን ነው የምትፈራው? ደረትን ነፍተህ በኩራት እኮ ልትናገር ይገባል። ታማኝ ባሎችማ እንኮራባቸዋለን እኮ። ቅድም አሁን አይናለም መጥታ እኮ ለባሏ መስክራ ባሏን አመስግነን መሸለም አለበት የባሎች ምሳሌ ብለነው እኮ ነው ሄደው የአይናለም ባል ታማኝ። እንዳንተ አይነት ሴሰኛ ግን ያቺ የሚች ውሻም ቀሚስ ለብሳ ብታይ ትሄዳለህ ተከትለ። እያያችሁ ሴት እያያችሁ ገደል ትገባላችሁ። የተጫወች ነው ወልድክ ይሃቡ ሴሰኛ ሂዝ ዋን ኦፍ ደም ኤግዛክትሊ። ተነካ ቁስሉ አመመው። ገባችሁ? ስለ ሴሰኛ ወንዶች ሲወራ ይህን በሚስት ላይ ስንትና ስንት ደርጓል። ታመኑ ለሚስት ይተባበራሉ፣ ደግሞ ቀላል ይተጋገዛሉ። እንደዚህ አይነት እኔ ጓደኛው ጋር ደውዬ ነበረ ምናምን ቤት ድረስ መጥቶ አናግሬው ነበር። ግን ይሸፋፈናሉ። በጣም የሚገርምሽ አንድ አይነት ናቸው። እና ታዲያ አንዱ አንዱን ይሸፍንለታል እንዴ? ሴሰኛ ለሴሰኛ ልክስክስ ለልክስክስ ከቨር ይደራረጋሉ። ለሚስቴ እንዲበልልኝ ይባባላሉ ልክስክሶች። እውነት ታዲያ ጓደኛ ንገረኝ፣ ማንነት እነግርሃለሁ። ሁላችሁም ተጠንቀቁ። እውነቴን ነው። በጣም ተጠንቀቁ። በጣም በዝተዋል። አሁን እኔ እንዳልኩሽ መልአክ ነው በቃ። እንደው በአካል ብታይ ማንም ሳያምነዋል። እኔ እውነት አከራይ ብታወራ ደስ ይለኛል። ምክንያቱም ማለት ነው ጭራሽ አትገምችም። በቃ ጭራሽ እስከ መጨረሻ ነው እሷ ራሷ ያመነችው እንጂ የማሳመን ችሎታ፣ ጸባይ፣ ትትና ትጠያለሽ። በቃ ሴቶች አያምኑትም ለማለት ይከብድሻል። ግን በጣም አጥኑ በደንብ ልክስክስነት፣ በቃ ሴሰኝነት፣ ሁሉም ሴት ጋር ያለው ነገር አንድ አይነት መሆኑን አለማመን። አዎ እኛ ካልደረሰብን አንማርም። እኔ አሁን በእንትን ጧፍ እየሸጥኩ የራሴ አንድ ጓደኛ ምን አለችኝ፣ ይሄንን ነው እየሰራሽ የምታሳድጊያት አለችኝ። አዎ ስላት እኔ በሆን ሞቴን እመርጣለሁ። አየሽ ድክመት፣ እኔ ቁልቁል እንደወድቅ እንዲህ ለምን ብዬ ምንም ቢሆን ዝቅ ብዬም ሰርቼ ገንዘብ ካመጣሁ ልጄን ካሳደግኩ በቂ ነው በቃ። ሌላው ደግሞ ከፍ እያለ ይሄዳል። ምንም አይነት ስራ ይሁን ክቡር ነው። ስለዚህ እኔ ቆሎም ሸጭ አውቃለሁ፣ በቆሎ ሸጣለሁ ክረምትን። ስለዚህ ምንድን ነው ከኛ እንማር። በቆሎ ስትሸጥ አንድ ሴት ጧፍ ልጅ ይዛ ስትሸጥ ከምናገለማመጥ እቺ ሴት ምን ሆና ይሆን? ምን ደርሶባት ይሆን? አሁን አሉ አንዳንድ ሴቶች አብረው ከወንድ ጋር እየሄዱ ወንድየው ጧፍ ልግዛ ሲል ተው እባክህ ብሩን እንሰጣለን የምትል ግን
ለእሷ ትምህርት ነው። አብሯት የሚሄድ ሰውዬ ምን እንደሚያደርግ አታውቅም። ስለዚህ ከእኔ ጠጋ ብላ እንኳን ከእሱ ተለይታ መታ የኔን ታሪክ ብትሰማ እሱን ታጠናና ህይወቷ ይተርፋል። ሲደርስብን ሳይሆን ሳይደርስብን ብንማር ልጆቻችንን የእኛ ህይወት አይደለም። እኔ አሁን የልጄ ነው የሚያሳዝነኝ። በቃ ከኔ እኩል ሌሊት 10 ሰዓት ተኩል ነው የምወጣው ጅብ ተከላክዬ ጀርቤን እያየሁ ሌባ እያየሁ። ለምን ጠዋፍ ስራ ቦታ ይፈልጋል። በጠዋት ወጥተሽ ቦታ ካልያሽ አይቻልም። አሁን ደግሞ ደንብና ፖሊስ ከልክሏል እያባረረሽ። በዚህ ጋር ጧፍ ይዤ እውነቴን ነው የምልሽ ደህና ስልክ ስለሌለኝ ስለማልቀርጽ ነው እንጂ በዚህ ጋር ጧፍ ይዤ በዚህ ጋር ጀርባ ልጄን አዝዬ በዚህ ጋር ሻማ ይዤ ጧፍ እያልኩ ነው የምሰራው። ያንን ሁሉ ፖሊስ ደንቡን ተከላክዬ ማለት ነው። ስለዚህ ሳይደርስብን በቃ ሳይደርስብን ከኔ ዝቅ ካለችዋ ሴት ቆሎ ከምትሸጠዋ ልጅ እዛ ቺፕስ ከምትሸጠዋ ሴት እንማር። ሳይደርስብን እንቀልጥፍ፣ ለእኛም ለልጆቻችንም ማለት ነው እላለሁ። በቃ መልክቴ ይሄ ነው። በጣም ነው የማመሰግንሽ የኔ ሀቡ፣ ጀግና ነሽ።